ራሴ ሰው ስሂር ተደርጎብኝ ያልሄድኩበት ሆስፒታል ያልሄድኩበት ሕክምና የለም። በመጨረሻ ቁርአን ሲቀራብኝ የተደረገብኝን ሁሉ ተናገርኩ ትለናለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ክፍል ሰላማችሁ በዘት ተረፍ ይበል እያልኩኝ አላህ ስብሓነ ወተዓላ ከድግምተኞች ከሳሂሮች በጥበቡ ይጠብቀን። በተለይ የራሴ ነው ጓደኛዬ ናት የቅርቤ ሰው ናት የምንላቸው ሰዎች ናቸው የሚያጠቁን። የቅርብን ወዳጅ ልትጠነቀቀው አትችልም። ገባችሁ? አላህ ይጠብቀን ከእንደዚህ አይነት። ቀኑብሽ ድግምትና ሲር ተደርጎብኝ ህይወቴ ምስቅልቅል አለ። ገንዘቤን በህክምና ጨረስኩ። አዲስ ሱቅ ከፍቼ ዱባይ ላይ ዘግቼው ሀገሬ የገባሁ ስትል ማን ትዝ እንዳለኝ ታውቃላችሁ? ኢክራም የማሊክ ሚስት ማለት ነው። ኢክራም ከማግባቷ በፊት በጣም የበረረች ነጋዴ ስኬታማ ሴት፣ ዱባይ ላይ የመጀመሪያ ሴት መኪና የምትነዳ የራሷ መኪና ያላት የራሷ ሱቅ ያላት በጣም ጠንካራ ሴት ነበረች። አገባች። ካገባች በኋላም ብዙ ነገር ተፈጠረ። ታመመች። ያልሄደችበት ሆስፒታል ያልሄደችበት ህክምና የለም። ግን ሆስፒታል ህክምና ስትሄድ ምንም አይነት በሽታ የለሽም ነው የምትባለው። ዱባይ ላይ ደግሞ መተተኞች ድግምተኞች አሰፍስፈው እንዳሉ ይታወቃል። የእሷም ድግምትና መተት እንደሆነ ብዙ ጊዜ ተነግሯል። ዛሬ ደግሞ በተለይ ጓደኛ ያላችሁ በተለይ ቢዝነሱ ዓለም ላይ የተቀላቀላችሁ በስደት ላይ ያላችሁ ውድ እህቶቼ ከዚህ ታሪክ ልትማሩ ይገባችኋል። በዛ ላይ ደግሞ አላህ ሲጠብቅ ነው። አላህ ይጠብቀን። እንግዲህ ቀኑ በጣም ጎበዝ ነጋዴ ናት። በነገራችን ላይ እንደ ሰው ላይቭ ላይ ገብታ ግዙኝ አትግዙኝ እያለች እንኳን የማትጨቃጨቅ ስኬታማ የሆነች ሴት ናት። በነገራችን ላይ አንዳንዴ ሴቶች የሆነ ሰው ጥሎን ሲሄድ እናለቅሳለን ምናምን። እሷ ግን ኢቭን እንኳን ባላ ግብታ ወደው ተፋታ ሁለተኛ ሌላ ባል ያገባች ሴት ናት። የሆነ ቆራጥ የሆነች ሴት ናት እና አዲስ ሱቅ ከፍታ ነበር ዱባይ ላይ። እሱን አንድ ቀን እንኳን ከፍታ ሳትሸጥ ነው ይሄ ነገር የተፈጠረው። ዱባይ ላይ ብዙ ሕክምና አድርጋለች። መጨረሻ ላይ ግን ቁርአን ሲቀራባት ድግምትና ሲህር እንደተደረገባት በራሷ ጓደኞች ራሷ ዛው ትለፈልፋለች። ያው ላይቭ ላይ እንደተናገረችው ማለት ነው። ይሄንን ሲያውቁ እንግዲህ ቤተሰብ እዛ ያለ ዘመድ ቀጥታ ኢትዮጵያ ሂዳ በደንብ ቁርአን መቀራት አለበት ተብሎ ሀገር ቤት ገብታ ቁርአን ሲቀራባት እንዴት አድርገው እንደተደረገባት እሷ ስኬታማ ስለሆነች እንድትወድቅ ስራ እንዳስጠላት ምናምን ኢቭን እንኳን አለች አዲሱን ሱቄን ሄጄ መክፈቱ ላይ ያስጠላኛል አለች። በቃ የሆነ አዚም ነበራች የጣለብኝ እና ያንን አድርገውብኝ ዛሬ እዚህ ላይ ደርሻለሁ። በስንት ጥረት በስንት ድካም በስንት ልፋት ተሽሎኛል አልሐምዱሊላ ብላለች። በዚህ አጋጣሚ ይህን ቪዲዮ ያመጣሁት በተለይ በንግዱ ዓለም ያላችሁ እህቶቼ ባጭሩ ጓደኛ የሚባል አያስፈልግም። በተለይ ዱባይ ያላችሁ ሰዎች መቼም የማይባል የማይሰማ ጉድ የለም። እዛ ዱባይ የሚባል ሀገር እኔ በጣም ብዙ ነው የሚባለው። ከኢትዮጵያ ብዙ ነገር እያስደረጉ እንደሚመጡ እራሱ ይህን ድግምት ምናምን የሚያደርጉት ሰዎች እዛው ዱባይ ላይ እንዳሉ ምናምን በቃ እድሜ ለሀቢባ ቤት ብዙ ነገር እንሰማለን። እና በተቻላችሁ አቅም እውነቴን ነው ሴት ልጅ እርስ በርሳችን የሆነ ምቀኝነት አለብን እና አንዳንዴ ደግሞ እንደዚህ በተለይ ጠልቆ ስለ እምነቱ የማያቅ ሰው የድግምትን የመተትን አስከፊነት ምን ያክል ወንጀል መሆኑን የማያቅ ሰው እንደዚህ አይነት ድርጊት ለማድረግ ወደኋላ አይልም። በነገራችን ላይ ማለት ነው ድግምት የሚያደርግ የሰውን ሕይወት የሚበጠብጥ የሰውን እንትን ወደ እሱ ወስዳለሁ የሚል በጣም ከትልቅ ወንጀል የሚመደብ ነው በእስልምና። አላህን የካደ ሰው ነው በነገራችን ላይ ያን የሚያደርገው ማለት ነው። እና ጥንቃቄ አድርጉ። ወላሂ የራሳችሁ ቤተሰብ የራሳችሁ እህት ወንድም ገንዘብን ቢጠፋ የሆነ ነገርን ቢሆን እርስ በርሳችሁ ይሻላል እንጂ የሩቅ ሰው ጓደኛ እያላችሁ ቤታችሁን ጓዳ ጎድጓዳችሁን የምታሳዩ ዛሬ ይሄንን አተረፍኩ ዛሬ ይሄን ልከፍት ነው ምናምን እያላችሁ የምታወሩ ለእናንተ ስኬት ምንም እነሱ እንትን አይሉም፣ አይቋምጡም። ለውድቀታችሁ ነው የሚጥሩት። እና ከእንደዚህ አይነት የቅርብ ጠላት አፍንጫችን ስር ካለ
ወዳጅ መስሎ የእኛን ጉድጓድ ከሚቆፍር ጠላት አላህ ይጠብቀን። እንግዲህ ቀኑ ያምጋ ትጨፍራለች። ብዙ ጓደኞች አሏት ቲክቶክ ላይ እንደምናያት ምናምን፣ ግን ከነሱ ውስጥ እንግዲህ አንዷ ትሆናለች ያደረገችባት። በትዳሯም ስኬታማ ነች። በብዙ ነገር ስኬታማ ስለሆነች የእሷን ለውጥ አይፈልጉም፣ የእሷን መውደቅ ነው። እና በዚህ ዘመን ጓደኛ አያስፈልግም። እውነት ለመናገር በተለይ የቢዝነስ ሰው ስትሆኑ ጓደኛ አያስፈልግም። ጓደኛም ከያዛችሁ የሆነ ድንበር ሊኖራችሁ ይገባል። ስለ ቢዝነሳችሁ ዛሬ ይሄን አተረፍኩ፣ ዛሬ ይሄን አገኘሁ ምናምን ማውራት የለባችሁም ሲጀመር ማለት ነው። እና አላህ ይጠብቀን ከእንደዚህ አይነት መጥፎ ስራ። በጣም ከባድ ነው። እኔ ዱባይ ላይ የሚሰራ ግፍ፣ የሚሰራ መከራ፣ የሚሰራ ስቃይ ወንድሞቻችን በደላላ እህቶቻችን ያመጣሉ። በቃ ትንሿ ሊቢያ ሆናለች ዱባይ ማለት ነው። በጣም ብዙ ወንጀሎች እየተሰሩ ብዙ ወንድሞቻችን እየተሰቃዩ ነው። በዛ ላይ ድግምታቸው፣ መተታቸው የሆነ ሰው ስራ ሊሰራ ሲል በቃ እሱን ለመጣል የሚደረገው ነገር በጣም ከባድ ነው። አላህ ይጠብቀን። አንዳንዴ ወይኔ ሳኡዲ ምንም እንደዚህ የሆነ ወከባ የሌለበት እላለሁኝ። የዱባይ የተለየ ነው፣ ወላሂ በጣም የተለየ ነው። እኔ እንጃ ምን አይነት እንትን ቢሆን ነው እንደዚህ ሚዲያ ላይ እኮ ስለ ሳኡዲ እንደዚህ የሳኡዲ ያሉት ሰዎች እንዲህ የሚል የሚያወራ የለም። እውነት ለመናገር የዱባይ ግን ይለያል፣ በጣም ይለያል። አላህ ከነዚህ ሰይጣኖች ይጠብቃችሁ እህቶቼ። ቪዲዮ ላይክ ሼር አድርጉ። ቀኑዬም እንኳን አላህ አተረፈሽ፣ እንኳን ተሻለሽ። ከዚህ በኋላ ጓደኛ እያለች ነበረ። ከዚህ በኋላ ጓደኛ የሚባል የለኝም ስትል ነበር። ጓደኛዬም ባሌ ነው፣ ባሌም ጓደኛዬም ወንድሜም ሁለ ነገሬ ባሌ ብቻ ነው ስትል ነበረ። እንኳንም አላህ አፊያሽን ሰጠሽ። እንደዚህ አይነት የሆነ ድግምት ሲህር ምናምን ተደርጎብናል ብላችሁ ካሰባችሁ ወደ ሕክምና ሳይሆን ሩቃ እንዲቀራላችሁ ነው ማድረግ ያለባችሁ። ሩቃ ካልሆነ አያድነውም። በጣም ብዙ ሆስፒታል እንደሄደች በጣም ብዙ ገንዘብ እንዳወጣች ነው ቀኑ የተናገረችው። እና አላህ ይጠብቀን። ወዳጅ መስለው የሚያጠቁን ብዙ ጠላቶች አሉ። መለየት አንችልም። አፍንጫችን ስር ሆነው እኛ ወዳጃችን እንደሆኑ ነው የምናስበው። እነሱ ግን በልባቸው የእኛን መውደቅ የእኛን መጥፋት ሲያስቡ ሲያልሙ የሚኖሩ ሰዎች በህይወታችን ውስጥ ሊኖሩ ስለሚችሉ ከነዚህ አላህ ይጠብቀን ማለት እወዳለሁ። ውድ ቤተሰቦቼ እንግዲህ ለዛሬ ሌላችሁ የመጣሁት ይህንን ይመስላል። ቪዲዮ ላይክ እያደረጋችሁ አበረታቱ ፕሊዝ 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 ስላለው ወዳችኋለሁ። መልካም ጊዜ